ከኢትዮጵያ ወጥቼ 13 አፍሪካ ሀገሮች ጦርነት ያለባቸው ሀገሮች 25 ዓመት ሰርቻለሁ በእያንዳንዱ ቦታ አገር ሲነሳና ሲወድቅ አይቻለሁ ሲወድቅና ሲነሳ አይቻለሁ ዝክረ ዳዊት ወልደ ጊዮርጊስ ሻለቃ ዳዊት ወልደ ጊዮርጊስ ለሀገርና ሕዝብ ላበረከተውና በማበረከት ላይ ለሚገኘው ከፍተኛ አስተዋጽኦ በቅርቡ በተዘጋጀ ልዩ መድረክ ላይ ይመሰገናል ይከበራል ይሸለማል ዳዊት ወታደር ነው የሕግ ባለሙያ ነው አስተዳዳሪ ነው በዓለሙ ማህበረሰብ ዘንድም ዕውቅና የተሰጠው ኩሩ ዲፕሎማት ነው ወገኖች ኑ ሻለቃ ዳዊት ወልደ ጊዮርጊስ ወልደ ዮሐንስን አብረንና መስግን ተገቢውን ክብር እንስጠው እንሸልመው ቦታው 8777 ጆርጂያ አቨኑ ዳብል ትሪ ባይ ሂልተን ሆቴል ሲልቨር ስፕሪንግ ሜሪላንድ ነው ቀኑ ኦክቶበር 25 2025 ሰዓት ከ4 እስከ 10 ፒኤም ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የኢትዮጵያ አበዳሪ ሀገራት ከመንግስት ጋር ያደረጉ ያሉት ድርድር ያለ ውጤት መበተኑ ተገለጸ የአብይ አህመድ አገዛዝም ድርድሩ ውጤት አልባ መሆኑን በይፋ አሳውቋል አበዳሪ አካላት ውጤት አልባ መሆኑ ብቻ ሳይሆን በቀጣይም ወደ ህግ ጉዳዩን ለመውሰድ መዘጋጀታቸው ነው የገለጹት የአብይ አህመድ አገዛዝ ከፍተኛ አጣብቂኝ ውስጥ መግባቱም እየተነገረ ነው የኢትዮጵያ የገንዘብ የመግዛት አቅም በአንድ ቀን ብቻ ከ7 ነጥብ በመቶ ወደ ታች መውረዱንም እንደዚሁ መረጃዎች ያመለክታሉ ትላንት ከነበረው አንፃር ዛሬ የኢትዮጵያ የብር መግዛት አቅም በ7.5 በመቶ መውረዱንና ዋጋ ማጣቱን ነው መረጃዎች የሚያመለክቱት ይህን ወቅታዊ ጉዳይ በማስመልከት ፕሮፌሰር ተሾመ አበበ የኢኮኖሚክስ መምህር ናቸው እሳቸውን ጋብዘናል ወቅታዊ ሁኔታውን በተመለከተ አጠቃላይ ስለ ጉዳዩ ማብራሪያ ሊሰጡን እንግዳ አድርገን ጋብዘናቸው ፈቃደኛ ሆነው ተገኝተዋል አብራችሁ እንድትቆዩ ግብዣችን ነው መልካም ጊዜ ጤና ይስጥልኝ ፕሮፌሰር ተሾመ ጤና ይስጥልኝ መሳይ ቾኮል ይያል ተገናኝተናል በጣም ጥሩ ነው አመሰግናለሁ በየለቱ እየተገናኘን ነው ምናልባት በዚህ ጉዳዮችና ሁኔታዎች በዚህ ከቀጠሉ ደግሞ በቀን ሁለት ሁሉ ልንገናኝ እንችላለን ፕሮፌሰር ተሾመ ምናልባትም ሊሆን ይችላል እንግዲህ ምን ይታወቃል ፕሮፌሰር ተሾመ እንግዲህ ዛሬ በዋናነት የተገናኘነው የተለያዩ ሚዲያዎች ያገር ውስጥም የውጭ መገናኛ ብዙሃንም በሰፊው ትኩረት የሰጡበት ጉዳይ ነው አበዳሪ አካላት አሉ ኢትዮጵያ የአብይ አህመድ አገዛዝ የገባበት ዳለ ያንን ብድር ለመክፈል የሚያስችል ጊዜ ጠይቆ በዛም ያ ወለዱ እንዲራዘም የጊዜ የሚከፍልበትንም ሁኔታ በተመለከተ ድርድር ላይ ነበር ድርድሩ አልተሳካም ሳይሳካ እንደውም የበለጠ በአብይ አህመድ አገዛዝ ላይ ከፍተኛ አደጋ የሚደቅን ውሳኔ ወይም ደግሞ አቋም ያዙበት ሁኔታ ነው የተፈጠረው እንደው ለተመልካቾች ግልጽ እንዲሆን ያው እርሶ የሚታወቁት በዋናነት በአንከር ሚዲያ ላይ ነገሮችን ኢኮኖሚክ የሆኑ ጉዳዮችን ቀለል ባለ መልኩ ማስረዳት ስለሆነ ምንድነው እንደተፈጠረው ምንድነው የተባለው ምንድነው ውሳኔ የተወሰነው አጠቃላይ ሁኔታውን ቢነግሩን በቅድሚያ አጠቃላይ ሁኔታው በአጭሩና ቁጥሮችን ለአድማጮቹ ላይ ከመወርወርና ከማደናገር ተቆጥበን ታስታውስ እንደሆነ ዲሴምበር 11 2024 ላይ መከፈል የነበረበት እዳ ሳይከፈል ቀረ ያ እዳ $1 ቢሊዮን ነበር ዩሮ ዶላር የተበደሩት በቦንድ ሸጠው የተበደሩት ብድር ነበር እንደምታስታውሰው ያንን ጊዜ ሰጥተዋቸው በዚህ ጊዜ ትከፍላላችሁ ብለው ንግግር ጀምረው እስቲ እንደራደርበት ብለው ያንን ሳይዘጉት ትተውት ነበርና ከዛ ጊዜ እስካሁን ድረስ
ብዙ ንግግር አድርገዋል ብዙም ሲከራከሩም ከርመው ነበር ያ ገንዘብ አሁን 1 ቢሊዮን ዩሮ ዶላር ብቻ ሳይሆን ወለድም ጨምሮ 1.1 ቢሊዮን ዶላር ሆኗል አሁን እየተባለ ያለው ወይንም ሲነጋገሩ የከረሙበት ነገር አንደኛ የኢትዮጵያ ፕሮፖዛል ምን ነበረ ይሄንን ያለብንን እዳ የኢትዮጵያ እቅድ ማለት ነው ኢትዮጵያ ያቀረበችው የመፍትሄ ሐሳብ ብላ የጠየቀችው ማለት ነው ትክክል እንትን ወለዱን ወደ ጎን እናርግና ዋናውን ይሄን 1 ቢሊዮን ዶላር በ5 አመት ለመክፈል ፕላን አስቀምጠው ከዚያም በላይ ደግሞ ከቢሊዮን ዶላር ይቀነስልን ከብድሩ ከተስማሙበት ብድር ይቀነስልን ብለው 15% እንዲቀነስልን ብለው ጠይቀው ነበር በዛ ላይ ንግግር አድርገዋል አሁንም በቅርቡ ሲያደርጉ ከርመው ያበዳሪዎቹ ወገን ጠበቆቻቸውን ይዘው አማካሪዎቻቸውን አምጥተው ወኪሎቻቸውን አምጥተው ተቀምጠው አይ እንደዛ ከሆነ በ10% ልንቀንስላችሁ ዝግጁ ነን ነገር ግን ይሄ በ5 አመት ሳይሆን የሚከፈለው በ3 አመት ጨርሳችሁ መክፈል አለባችሁ ወለዱን ግን በሚቀጥሉት 2 አመት በሙሉ ጨርሳችሁ መክፈል አለባችሁ ብለው ካውንተር ፕሮፖዛል ወይንም ደግሞ ምላሽ ፕሮፖዛል አስቀመጡ በዚህ ላይ ሳይስማሙ ቀርተው ተበታትነዋል ባስቀመጡት ሁኔታዎች ወይም ግዴታዎች መሰረት አይ ይሄንን ካልከፈላችሁን የሚያስፈልገውን እርምጃ ሁሉ እንወስዳለን ከነኚህም እርምጃዎች አንዱ በሚያስፈልገው መድረክ ወደ ህግም ልናቀርባችሁ እንችላለን በሚል አይነት መንገድ ነው መጨረሻ ላይ ጥለውት የወጡት ወይንም ደግሞ ሳይስማሙ የተበተኑበት በዚሁ ስምምነታቸው ደግሞ ወዚሁ ንግግራቸው ላይ እንደገና እንገናኝና ወደፊት የምንስማማባቸው ነገሮች እንደገና እንሞክራቸው ብለው ከፈት አድርገው ተተውታል በኔ አስተሳሰብ ያለው ከዚህ ጀርባ ብዙ ነገሮች አሉ እነኛን ነገሮች መጥቀሱና ለምን ይሄ ነገር ሆነ ለምንድነው እነኚህ ሰዎች አሁን ካልከፈላችሁ ብለው ያውም 10% ቅናሽ እንሰጣለን ብለው ሊያስገድዷቸው ኢትዮጵያን ማለት ነው የሞከሩበት ምክንያት ምንድነው የሚለውን የፖለቲካል ኢኮኖሚውን ጉዳይ ካላስቀመጥነው በስተቀር አድማጮች ብዙ ችግር ይገጥማቸዋል ይሄንን አውጥቶ ለማውረድና ያንን ለማድረግ እንችላለን ዛሬ በዛ ላይ ትንሽ ጊዜ እናጠፋለን እንደው ፕሮፌሰር ተሾመ እንደማንኛውም ለዚህ መረጃ አዲስ ለሆነ ሰው ገና ለሚሰማ ሰው ይሄ 1 ቢሊዮን ዩሮ አብይ አህመድ የተበደረው መቼ ነው ለምን ተበደረው በምን መስፈርት ተበደረው እንግዲህ አበዳሪዎቹ ስነማን ናቸው አሁን ምን ሰማው መንግስታት አይደሉም የሆኑ ባንኮች የሆኑ አካላት ናቸው ያበደሩት እንግዲህ እሱንም ግልጽ መረጃ ሊሰጡን ይችላሉ መቼ ተበደረ ለምን ተበደረ በምን ሁኔታ ነው እንደው ስለ ብድሩ የተወሰነ ነገር ማለት ይቻል ይሆን ፕሮፌሰር ተሾመ በሱ ላይ የተወሰነ እና ከሌ ተጠቀመ ወይንም ከሌ ወሰደ የሚለው ማስረጃ የለኝም ነገር ግን ማለት የሚቻለው ምንድነው ብዙውን ጊዜ እንደዚህ አይነት ወለድ ማነው ብድር ሲኖር በተለይ ደግሞ ቦንድ አውጥተህ ስትሸጥ የአገሪቱ የሸጠው አገር ኃላፊነት ነው ምክንያቱም ቦንዱ የሚሸጠው በኢትዮጵያ መንግስት ነው ያ ቦንድ ወረቀት ነው ወረቀቱን የሚቀበሉት ወይንም ደግሞ የሚወስዱ ሰዎች ገንዘብ ይሰጡሃል ያንን ገንዘብ ከወሰድክ በኋላ ምን እንደምታረገው የመንግስት ውሳኔ ነው በርግጥ እዚህ ቦታ አስቀመጡት እዛ ቦታ አስቀመጡት ያንን ገንዘብ ለማለት በጣም ያስቸግረኛል አላውቀውም ነገር ግን ማለት የምንችለው አንዴ ከተበደርክ በመንግስት ስም ቦንድ ከሸጥ
መንግስት ነው ኃላፊው የኢትዮጵያ መንግስት ነው ኃላፊው ያሞ ይተቀምበት ሌላም ይተቀምበት ግለሰቦች ይተቀምበት መንግስት ኃላፊ ነው ማለት ነው ቦንዱ ምንድነው ቦንድ ማለት አሁንም እንግዲህ በጣም ታችላለው ግንዛቤው ወይ መረጃው ለሌለው ሰው ያለው ሁኔታ ነው ያነሳውልት ቦንድ የሸጠው ወረቀት የኢትዮጵያ መንግስት አብይ አህመድ አገዛዝ ወረቀትን የሸጠላቸው ይሄን ብር ስጡኝና እንዲያርግላቸው ምን መያዣ ይዘው ነው እነሱ ያንን ቦንድ የገዙትና ለትንሽ እዛ ላይም ጠለቅ ያለ ማብራሪያ ቢሰጡን እሺ ቦንድ ማለት በጠቅላላው ወረቀት ማለት ነው ወረቀቱ ምንድነው የሚለው ወረቀቱ እኔ የኢትዮጵያ መንግስት ይሄን ያህል ከናንተ ተበድር ያለው በዚህ ጊዜ ደግሞ ይሄን ያህል ከፍላለሁ ይልና ወረቀቱ ቦንዱ ላይ ቦንድ ማለት እሱ ነው እዛ ያንን ወረቀት የሚቀበሉት ወይንም የሚይዙት ሰዎች ያ ነው ማስረጃቸው ማለት ነው እንደተበደርክ የሚያሳየው እሱ ነው ቦንዱ 10000 ለምሳሌ ያንዳንዷ ቦንድ $10000 ላይ ተጽፎ እንደሆነ ያንን በጨረታ ይገዙታል እነኚህ የሚገዙት ሰዎች 10000 ብር አይደለም የሚሰጡ $10000 የሚሰጡ 8000 ሊሰጡ ይችላሉ 9000 ሊሰጡ ይችላሉ ያ ቅናሹ ነው ኢንተረስት የሚባለው ወለድ የሚባለው ያ ቀንሰው ላንተ የሚሰጡ ልዩነቱ ነው ማለት ነው 10000 ብሎ የታተመ ወረቀት እስከ 5000 ብር ድረስ ሊሸጥ ይችላል ገዢ ሲያጣ ማለት ነው ብዙ ሰው ካልፈለገው 2000 ሊሆን ይችላል 10000 ከፍላለው ያልከውን በ2000 ብር ብቻ ከፍለው ሊገዙ ይችላሉ ማለት ነው ልዩነቱ እንግዲህ በ10 እና በ2 መካከል ያለው ልዩነት ነው ወለድ የሚባለው ያንን ወለድ በየአመቱ መክፈል አለበት መንግስት መክፈል አለበት በየአመት ኩፖን ይባላል ያንን መላክ አለበት ኢትዮጵያ መክፈል ያቃታት በየአመቱ መከፈል ያለበትን ያ ወለዱን ነው መክፈል ያቃታት ያንን መክፈት ስላቃታት እንደምታቀው ባንክረፕሲ ሳይሆን ዲፎልት አደረገች ኢትዮጵያ ያ ዲፎልት ከሆነ በኋላ እነሱም አይ ገንዘባችንን ከማናጣ ወደ ሌላ ቦታ ብዙ ጊዜ ሰፋ ያለ ጊዜ እንስጣቸውና እናሸጋግራቸው በሚል እሺ ከእንግዲህ ወዲያ እንስማማና የምትከፍሉበትን ጊዜ እንወስን ብለው ያ ነው እንግዲህ ንግግሩ እስካሁን የነበረው ንግግር ያ ነው እና በዚህ ላይ ነው ሳይስማሙ የቀሩት ምን መያዣ ይዘው ነው የሰጡት እንግዲህ አንድ አበዳሪ አካል መያዣ ይዛል ኮላቶራልም ይሆን በተለያየ መልኩ ሊገለጽ የሚችል ምን ያዙና ነው እቺን ወረቀት መንግስት ስለሆነ ወረቀት ብቻ ይዘው ነው ብድሩን የሰጡት ወይስ ያዙት ነገር አለ ይሄ ብድር ባይከፈል ይሄን ነገር እንወስዳለን የሚል ነገር ውላቸው ላይ አለ ወይስ እንደዚህ ላይ ምን ማለት ይቻላል ምንም መያዣ ያስፈልግም ቦንድ ስትሸጥ ያንተ ባንተ ላይ ያለው እምነት ነው መያዣው በመንግስት ላይ ያለው እምነት ነው ይሄ መንግስት ይከፍላል አይከፍልም ብለህ አንተ ቦንዱን ስትገዛ ያንን ራስ መቅረብ አለበት እና እነኚህ ቦንዱን የገዙት ግለሰቦች ወይንም ኩባንያዎች የኢትዮጵያን መንግስት አምነው የመሰረቱ መያዣው የአገሪቷ ላይ ያለው እምነት ነው ያላቸው ናው ይሄ ካልሆነ ፕሮፌሰር ተሾመ እምነት ማስረጃ ወይም ደግሞ መከራከሪያ ይሆናል ወይ እምነት በራሱ ሌላ ጉዳይ ነው ግን በእንደዚህ አይነት አሰራር ላይ እምነት ብቻውን ያንን አምነው መንግስት ስለሆነ አምነው ያገሪቱን ሀብትና ባንክና ታንክ ስለሚቆጣጠር እሱን አምነው ነው የገቡበት የሆነ ነገር መያዣ የለም እዚህ እንደው ከቀላል የቢዝነስ ምንድነው ግንኙነት አንፃር ነው የማየው አሁን ከባንኮች የሆነ ነገር ማበደር ሲፈልጉ ምን አለው ምን መያዝ እንችላለን ነገ ባይከፍለን ይሄን ነገር ሸጠንም ቢሆን ገንዘቡን እንቀበላለን ብለው የሚገቡበት እንጂ እምነት በራሱ ብቻውን ብር እንዲሰጡት ያደርጋሉ ወይ ነው አዎ ጥሩ ጥያቄ ነው በዚህ ጉዳይ በአገር ስም የገባህበት ውል በአገር ስም የምትፈርመው በአገር ስም የምትሸጠው በአገር ውስጥ ያለውን ዕቃ በሙሉ ወይንም ያገሩ እምነት ማለት አገሪቷ መልሳ ይሄንን ለመክፈል ትችላለች የሚል እምነት ሲኖር ነው ያ ካልሆነ እምነት ከሌለህ
መጨረሻ የምትሄድበት መንገድ የህግ መንገድ ይሆናል ማለት ነው እና ማንንም የሚያውቀው ስለሆነ የቦንድ ሸጠህ አልከፍልም ማለት አትችልም ለምሳሌ አንዳንዱ ቦንድ ሲሸጥ የውሃ ማጣሪያ የውሃ ቆሻሻ ውሃን ማጣሪያ ለመስራት እንፈልጋለን ተብሎ የሚሸጥ ቦንድ አለ ለምሳሌ ስጠቅስ ነው እና ያንን ገንዘብ ከወሰድክ በኋላ ማጣሪያውን ከሰራህ በኋላ ኦኬ ገንዘቡን አልከፍልም የምትል ከሆነ ያ የውሃውን ማጣሪያውን አሴት ወይንም ዕቃ ወይንም ካፒታል አደጋ ላይ ታስቀምጠዋለህ ማለት ነው ከዚያም በላይ ደግሞ አገር ስለሆነ አንድ አገር በተለመደው ፕራክቲስ እና ባለው ህግጋቶች ውስጥ የዓለም ግንኙነት የፋይናንስ ግንኙነት ላይ አንድ ብድር ወስደህ አልመልስም ወይንም አልከፍልም ካል ከእንግዲህ ወዲያ ብድር አታገኝም ወደፊት ብድር የሚሰጥህ የለም 1 ቢሊዮን ዶላር አንከፍልም ካሉ ለኢትዮጵያ ከእንግዲህ ወዲያ ብድር የሚሰጣት የለም ማለት ነው የራስህን እድል ትዘጋለህ ማለት ነው እና ማንኛውም የምትወሰነው ውሳኔ ጉዳቱንና ጥቅሙን አይተህ ስለሆነ የምታደርገው ጥቅሙ ከጉዳቱ መብለጥ አለበትና ብድሩን መከፈላቸው ጥቅሙ ከጉዳቱ የበለጠ ስለሚሆን በግድ ያስገድዳቸዋል ይሄ ነው የሚያስገድዳቸው ናው ሌላ አይነት ብድር አለ በየቦታው የሚሰጠው ብድር ያ የኤምኤፍ አይነት ብድሮች ወይንም ደግሞ ኩባንያዎችና ቡድኖች አንድ ላይ የሚያበድሩ G7 G8 ምናምን የሚባሉ ለምሳሌ እነሱ የሚያበድሩት እሱ ሌላ ነገር ነው የሚሆነው እሱ የሚሆነው ምንድነው አንተ መክፈል ካልቻልክ በምንም አይነት መንገድ ግዴታህን ለመቋቋም ወይ ለመወጣት ካልቻልክ የመጨረሻው ይሄ ይደርሳል በያላምንም አሁን በኢትዮጵያ ሁኔታ ላይ የመጨረሻው ባንክ ኦፍ ኢንተርናሽናል ሴትልመንት የሚባል አለ ያ ባንክ ነው የሚወስነው ምን አይነት ቅጣት ባንተ ላይ እንደሚሆን የሚወስነው ያ ባንክ ነው ባንክ ኦፍ ኢንተርናሽናል ሴትልመንት 60 አገሮች ናቸው የሚቆጣጠሩት እሱን ኢትዮጵያ ለምሳሌ አልከፍልም ካለች አሁን የተበደረችውን በሙሉ ሄደው በህጋቸው መሰረት ግድቡን ሊይዙ ይችላሉ ከግድቡ የሚወጣውን ኤሌክትሪሲቲ ወይንም ደግሞ ጥቅም ጠቅልለው ለነሱ ሊወስዱ ይችላሉ እዛ የሚያደርስ ነገር የለም እስካሁን ድረስ ለቦንዱ ግን በዛ ሁኔታ ነው የእምነት ጉዳይ ነው ብዙውን ጊዜ ከአንድ ጊዜ ቦንድ ሸጠ አልከፍልም ካልክ እንግዲህ ወዲያ ያንተም ቦንድ የሚገዛ የለም እንደው ፕሮፌሰር ተሾመ ብዙ ነገሮች ተመላለሱብኝ እኔም እንደተመልካቹ ብዙ ጥያቄ ስላለኝ ነው በእውቀትና በመረጃ ነገሩን መመልከት ደግሞ የበለጠ የሚጠቅም ይሆናል አብይ አህመድ ይሄን ብድር ለምን ተበደረው ለምን ወሰደው በምን አግባብ ሊከፍል ነው የተስማማው የሚለው ነገር እንዳለ ሆኖ አሁን የተፈጠረው ነገር ምንድነው እንግዲህ ባለፈው ዲፎልት ማለት የመበደር አቅማችን ዜሮ ገብቶ እንደው ወደ ኔጌቲቭ ሄደን የተባለው አላቅምሱን ዝርዝሩን ሊነግሩን ይችላሉ አሁን ይሄ ነገር ሲፈጠር ሰዎቹ ከዚህ በኋላ እናንተንና እኛን የሚለየን ህግ ነው ብለዋል ስለዚህ ወደ ህግ እንሄዳለን ካሉ በጣም ከባድ ነገር ነው ወደፊት መበደር ብቻ አይደለም እስካሁን የወሰድነውንም ገንዘብ በተመለከተ በህግ የሚይዙት ከሆነ መንግስት ነውና መንግስት ደግሞ የሚከፍለው ካጣ ተቋማት አሉ ሀገር ነው ኢትዮጵያ አየር መንገድ አደጋ ላይ ነው ያለው ኢትዮጵያ ንግድ መርከብ አደጋ ላይ ነው ያለው የአባይ ግድብ ጉዳይም አደጋ ላይ ነው ያለው ብዙ ነገሮች አደጋ ላይ ነው ያሉትና ዓለም አቀፍ ማስገደጃ መጠምዘዣ ነገሮች ያላቸው ይመስለኛል እምነት ብቻ አይደለም ነገ ከነጎዳ ወደ ህግ ከሄዱ ይሄ ብር አለንና ሰነድ ይዘዋል በእጃቸው እነዚህ ነገሮችን በመያዣነት ወይም ደግሞ በተለዋጭነት ልንወስድ ይገባል ወይም ደግሞ በዚህ ዙሪያ ላይ ድርሻ ሊኖረን ይገባል ብሎ ቢመጡ ምንድነው መከላከያችን የሚለው ራሱ በጣም አሳሳቢ ነው ሰውየው ሀገር እየሸጠ ነው ያለው ይሄን ሁሉ ያደረገው ደግሞ ከምንም በላይ ስለ ሀገር የሚጠቅሙ ነገሮችን እየሰራ ሳይሆን ጦር መሳሪያ እየገዛ ብልጭልጭ አምፖሎችንና ዘንባባ እየተከለ መሆኑን ዓለም ሁሉ እየተረዳው የመጣ ጉዳይ ነውና እስቲ ፕሮፌሰር ተሾመ አሁን ላይ ምንድነው የሆነው ስለዚህ እነዚህ ሰዎች ፓሪስ ፈረንሳይ ጉዳዩ እየታየ ነው ያለው አብይ አህመድ እንዲራዘምለት ፈለገም
ነገር ግን እነሱም ቢብለዋል ስለዚህ ምንድነው አሁን ያለው ሁኔታ ከሁለት ወገኖች የሚሰማው ነገር ምንድነው ይሄ እኔም ሰጥ መልስ በኢኮኖሚክስ ትምህርት መጽሐፍ ውስጥ የተጻፈው ከኤክስፒሪየንስ ከልማድ ከምርምር እና ከኑሮ የበለጸገ መልስ ነው እየሰጠው ያለው ይሄንንም ስል ቦንድ መሸጥንና ብድር መበደርን በሌላ መንገድ ብድር መበደርን መለየት ይኖርብናል በሌላ በኩል የተበደርከው ቦንድ ሳይሆን በሌላ በኩል የተበደርከው የራሱ ፊርማ አለ የፈረምክበት ፊርማ አለ ያንንም ፊርማ ስትፈርም ያለህን ሁኔታ በሙሉ ገልጸህ ነው እና ግዴታህን እየገለጽክ ነው ቦንድ ሲሆን የተለያየ ጉዳይ ነው አሁን አንተ ያልከው ወንድሜ መሳይ ማስገደጃ ነገር አላቸው አልክ ማስገደጃ ነገር ሊኖራቸው ይችላል ህጋዊ የሆነ መልስ ነው እየሰጠው በህጉ መሰረት ነው ማስገደጃ የሆነው ከህግ ውጪ ነው እና ስለሱ እንነጋገርበታለን ቀጥለን ነገር ግን በተለመደው ፕራክቲስ በግልጽ በሆነ መንገድ በህጋዊ መንገድ ግን አሁን እነ ኢትዮጵያና እነኚህ ሰዎችን ባይስማሙም እኔ ፍርድ ቤት ይሄዳሉ ብዬ አላምንም ወንድሜ መሳይ አይደርስም እዛም ድረስ ለምንድነው የማይደርስበት ምክንያት ወጣም ወረደም አንድ ነገር ይስማማሉ ወደፊት 10% ይሁን 15 ቅናሽ በ5 አመት ይሁን በ3 አመት አንድ መፍትሄ ይፈልግለታል ዋናው እሱ አይደለም ዋናው ኢትዮጵያ መክፈል አለመቻሏ ለምንድነው መክፈል ያልቻለችው ገንዘቡን ለምን ተጠቀመችበት ከንግዲህ ወዲያስ የሚያምናት አገር ግሩፕ ወይንም ባንኮች አሉ ወይ ገንዘብ ለማበደር የሚለው ነው ዋናው ነገር እንጂ አሁን የነሱ አለመስማማት ወደ ፍርድ ቤት ያቀርባቸው ወደ ህግ ጥያቄ ማለት ነው ጥያቄና መልስ ያደርሳቸዋል ብዬ አላምንም ከጠበቃ ጋር ደሞ ቁጭ ስትል ከጠበቃቸው ባይ ዘ ዌይ ቅድም እንዳልኩት ጠበቆቻቸውን ይዘው ነው የመጡት ጠበቃ ስታመጣ የማስፈራሪያ ነገር ነው አንዱ እሱ ነው ሁለተኛ ጠበቃ ሁሉ ጊዜ ይሄ አይቻልም ነው የሚልህ ሁሉ ጊዜ ይሄ ይቻላል የሚልህን ጠበቃ አትቅጠረው ኦኬ ሁሉ ጊዜ በምክር ስንጠይቅ ሁሉ ጊዜ ይሄን አታርጉ ነው የሚለው ስለዚህ ያስፈራሯቸው ያሉት ምንድነው በህግ እንጠይቃቸዋለን ማለታቸው እኛ ተበዳሪዎችን ነው የምንወክለው የእነሱን መብት ለመጠበቅ ደግሞ ለናንተ ትክክለኛው መረጃ መስጠት አለብን ያ ትክክለኛ መረጃ ደግሞ እናንተን እስከ ህግ መጠየቅ ድረስ እንሄዳለን የሚል አስተያየት ነው ብዬ ነው የምተረጉመው እንጂ አሁን ነገ ተነጎዳ ይዘዋቸው የኢትዮጵያ መንግስት ፍርድ ቤት ማነው አስፈላጊው ቦታ በፍርድ እንዲዳኙ ያደርጋሉ የሚል አስተሳሰብ የለኝም ምክንያቱም ለኢትዮጵያ መንግስት ራሱ ጠቃሚ የሚሆነው ይሄንን ነገር ሴትል ማድረግ ነው ለነሱም ቢሆን ይሄን ነገር ሴትል ማድረግ ነው በአርጀንቲና እንዳየነው ብዙ ቢሊዮን ዶላር ተበድረው መክፈል አቃታቸው ባንኮቹ ምንድነው ያደረጉት ባንኮቹ ሊከሷቸው ይችሉ ነበር መሳይ ክስ አላቀረቡባቸው ያደረጉት ምንድነው ብዙ ቅናሽ ሰጥተዋቸው እንዲከፍሉ ተደረገ በፊት የነበራቸውን ብድር ማለት ነው እና ብዙ ጊዜ እንደዚህ ሊሆን ይችላል 1 ቢሊዮን ዶላር ደግሞ በኔ አስተሳሰብ ነው ይሄ የግል አስተሳሰብ ነው ከኢትዮጵያ ጋር ያላቸውን ግንኙነት ለማቆም የሚጠቀሙበት አይመስለኝም በትክክለኛ መንፈስ ሳይው ዋናው ነገር ግን ኢትዮጵያ መክፈል አለመቻሏ ይሄ ደግሞ ሌላ ብሮድካስት የሚያደርገው ለዓለም የሚያሳየው ነገር ስላለ ሶስተኛ ከእንግዲህ ወዲያ ይሄ ነገር እየተፈጸመ እንደዚህ አይነት ያለ መክፈል ነገር ከተበደሩ በኋላ ደግሞ ጭቅጭቅ ውስጥ የማስገባት ነገር ወደፊት የኢትዮጵያን እድል ለመበደር ማለት ነው የሚወስነው ስለሆነ ሶስተኛ አንተ ያልከው ነገር ነው መጨረሻ ላይ ህጋዊ ላይሆን ይችላል ይሄ በልምድ በፕራክቲስ የሚደረግ ነው መጠምዘዣዎቹ ምንድናቸው መጠምዘዣ ሊያመጡ ይችላሉና እዛ መጠምዘዣ ላይ ምናልባት ብንነጋገር ደግሞ ጠቃሚ ይሆናል
ፕሮፌሰር ተሾመ እንደው ያው ወደ የሚቀጥለው ጥያቄ ይወሰዱን ምንድነው መጠምዘዣው እንግዲህ አሁን እንደሚሉት ከሆነ ቦንድና ብድር የተለያየ ከሆነ የአብይ አህመድ አገዛዝ ምን እንትን አለው ይሄንን እነሱ ያመጡትን የግም ሆነ የተለያዩ ተጽዕኖችን ለመቋቋም የሚያስችል ምን ነገር አለው እነሱስ እጅ ጠምዘው ይሄን ብር ለማግኘት የሚሄዱበት ርቀት ምን ያህል ነው ምን እንትን አላቸው አንድ ሰማነው ከሆነ አንዱ ለምሳሌ የአንድ የእንግሊዝ ትልቅ ባንክ አለ ይሄ ባንክ ከጀርባው የእንግሊዝ መንግስት አለ ማለት በጋውም ሆነ በተለያየ መልኩ ሊረዳው የሚችል ባንኮቹ ከምንም በላይ ከጀርባቸው ጠንካራ የሆኑ መንግስታት አሉ ብቻቸውን አይደለም የሚቀርቡት መንግስታት ከጀርባቸው እንዳሉ ምንም ጥርጥር የለውም አብይ አህመድ ደግሞ እዚህም እዛም ስለሚለቅጥ በዚህ የተነሳ ከምዕራባውያንም የሻከረ ግንኙነት ነው ያለውና ባንድሚውን በሌላ ለአብይ አህመድ የሚጠቅም አቋም ሊይዙ የሚችሉበት እድል በጣም የጠበበ ነው ከዚህ አንፃር እንደው ምንድነው በግራም በቀኝም ያሉት በአብይም ሆነ በአበዳሪዎቹ በኩል ያለው መጠምዘዣ ነገሮች ምንድናቸው እሺ ይሄ በጣም ጥሩ ጥያቄ ነው ጥሩ ጥያቄ የሚሆነበት ምክንያት ይሄ ከህጉና ከሌሎቹ ነገር ወጣ ስለሚያደርገንና በፕራክቲስ እየተደረገ ያለው ለኢትዮጵያ ደግሞ አስጊ መሆኑን የሚያሳይ የሚቀጥለው ነውና እንትን ልስጥ መደበኛ የሆነ ነገሮችን መጀመሪያ ልናገር በመጀመሪያ በኩል ኢትዮጵያ አሁን ከህዳሴን በ2024 መሳይ 1500 ሜጋዋት ያወጣ የነበረው 30%ን ለቢትኮይን ወይንም ደግሞ ለክሪፕቶ ከረንሲ ለሚሰሩ ኩባንያዎች ነው ያቀረበች የነበረችው ይሄ መረጃ አለኝ 30% የሚወጣው 1500 ያወጣ ነበር አሁን ከተመረቀ በኋላ ሁሉም ሲሰራ ወደ 5000 ምናምን ይሆናል ወደ 6000 ሊጠጋ ይችላል ለ6000 እንኳን አይሆንም ግን ወደዛ ሊጠጋ ይችላል አሁን ኢትዮጵያ ይሄን ያደረገችበት ምክንያት አንዱ መስመር አልዘረጉም ነበር ማምረት ችለዋል ኃይል ማምረት ችለው መስመር ሳይኖር ቀረ መስመር ከሌለ ሰው ቤት ልታገባው አትችልም ልታደርሰው አትችልም ኃይሉን ወይንም መብራቱን ከዚያም በላይ ደግሞ ሰው ካልተጠቀመበት ኢንዱስትሪ ካልተጠቀመበት እንደምታውቀው ኢንዱስትሪ የለንም በቂ የለንም ይሄ የሚመነጨው ኃይል እየተነነ ነው ማለት ነው እየጠፋ ነው ማለት ነው ይሄ ኃይል በሽቦ ከአንድ ቦታ ወደ አንድ ቦታ ሲሄድም ይተንና ይጠፋል ካልተጠቀምክበት በስተቀር ሪፕሌስ የሚያደርገው ሲሄድ ሲጠፋ እንደዛ ነው የሚሆነው በሁኔታው ማለት ነው በባህሪው እና ይሄ ስለሆነ በአንድ በኩል እንትኑን የሚጠፋውን ኃይል ለመጠቀም በሚል ምክንያትም ሊሆን ይችላል ወይንም ደግሞ ገንዘብ ለማግኘት መስመር መስራት ስላልቻሉ ለቢትኮይን ወይንም ደግሞ ክሪፕቶ ከረንሲ ለሚያመርቱ ሰዎች መሸጥ ጀመሩ በዚህ ጉዳይ ላይ 25 ኩባንያዎች ኢትዮጵያ ገብተዋል በዚህ የተነሳ እነኚህ ክሪፕቶ ከረንሲ ወይንም ደግሞ ቢትኮይን በመንለው ባንዱ በኩል የሚያመርቱ ናቸው ብዙዎቹ የቻይና ኩባንያዎች ናቸው የቻይና ኩባንያዎች ከ19 የቻይና ኩባንያዎች ናቸው እና እነሱ ናቸው የሚያመርቱት ኢትዮጵያ ወደ 60 ሚሊዮን ዶላር በ2024 በ10 ወር ውስጥ 60 ሚሊዮን ዶላር አግኝታለች በዚህ የተነሳ በ24 መጨረሻ መረጃዬ እንደሚያስረዳው 1 ቢሊዮን ዶላር ያህል አግኝተዋል ይሄንን ነገር ለቢትኮይን ወይንም ደግሞ ለቢትኮይን አምራቾች በመፍቀድ ማለት ነው ናው ይሄ የሆነ ከመብራት የተገኘ ነው ከአባይ ግድብ የተገኘ ነው እንደው ግልጽ እንደምን አንደኛ ይሄ ቢትኮይን የሚለው በራሱ በጣም ጠለቅ ያለ ሰፊ ውይይት የሚፈልግ ነው እሱን ሌላ ጊዜ በደንብ እንመጣበታለን ባለፈውም ቃል ገብተዋል ግን አሁን መስመር አልተዘረጋም ገና አባይ ግድቡ ብቻ ነው የተሰራው መስመር ባልተዘረጋበት በዲጂታል ነው በምንድነው ይሄን ኤሌክትሪክ ኃይል እናገኛለን ብለው ይሄ ቢትኮይን የሚባለው ሽያጭ የተከናወነው እንደው ትንሽ እዚህ ላይ ማብራሪያ ቢሰጡን ይሄን ሁሉ ገንዘብ ወስዶ ኬንያ በአሁን ሰዓት አውጃለች በኢትዮጵያ ባገኘውት መስመር ምክንያት መቆራረጥ የለም ብላ ለህዝቧ ይፋ አድርጋለች እኛ ግን በድቅድቅ ጨለማ ውስጥ ያለ ነው
እንደው እዚህ ላይ ትንሽ ማብራሪያ ቢሰጡበት ፕሮፌሰር ተሾመ። መልካም ባሉት በተዘረጉት መስመር ላይ የሚወጣው ኃይል ወይንም የሚተላለፈው ለቢትኮይን ማምረቻ እየተጠቀሙበት ነው ማለት ነው። አባይ ግድብ ውጭ ማለት ነው። ከአባይ ግድብ የሚወጣውን ኃይል እየተጠቀሙበት ከሌላም ቦታ ሊመጣ ይችላል። ግሪድ ውስጥ ይገባና ይተላለፋል። ግን ከአባይ የሚወጣው 1500 ሜጋዋት የነበረው 30% ለቢትኮይን ነው የተሰጠው። እነዚህ ቢትኮይን የሚያመርቱት ለነሱ ነው የተሰጠው። እነሱ ከ150 ነው ከ1500 እስከ 200 እስከ 2000 ልበለው ሜጋዋት ያህል ወይንም ቢትኮይንስ አምርተዋል። በዚህ የተነሳ ይሄ ለነሱ ወደ ብዙ የሆነ የሚሊዮን ዶላር አግብቶላቸዋል ለነኚህ ቢትኮይን ለሚያመርቱት ሰዎች። ለኢትዮጵያ መንግስት ደግሞ እስከ 60 ሚሊዮን ዶላር ድረስ እንዲገባ አድርጓል። ለኢትዮጵያ መብራት ኃይል በሚለው ስም እንዲገባለት አድርጓል። ይሄ ትልቅ ነገር ነው። በአመቱ መጨረሻ ደግሞ 1 ቢሊዮን ዶላር ያህል አግኝተዋል። እንግዲህ ወደ ዋናው ነጥብ ልመለስና ይሄንን ባክግራውንድ ለመስጠት ነው። ይሄንን ገንዘብ ታገኛለህ። ገንዘብ እንደምታገኝ እናውቃለን። አንደኛ፣ ሁለተኛ አውሮፕላን እንደምትገዛ እናውቃለን። ድሮን እንደምትገዛ እናውቃለን። ከዛም በላይ ደግሞ የምትገዛ አውሮፕላን ከአንድ ሀገር ማነው ራሽያ ከሚባል ሀገር ነው የምትገዛ። እኛ ደግሞ ከራሽያ ጋር እስከዚህ ግንኙነት የለንም። አሁን በማዕቀብ አለባት ራሽያ። ታዲያ እኛ ብድር እየሰጠን መሳይ እኛ ብድር እየሰጠን አንተ ይሄንን እየሰራ አውሮፕላን ከነሱ እየገዛ እነሱን የምትጠቀምበት ጊዜ ነው የሆነው። አንደኛ ይሄ ነው። ሁለተኛው ይቅርታ፣ ሁለተኛው ባለህ አቅም አንተ ባለህ አቅም ብሪክስም ሆነ ከሌሎች ጋር እየተገናኘ የምትሰራው ስራ አለ። ከዛም በላይ ደግሞ የውሃው ጉዳይ የአባይ ውሃ ጉዳይ ከሌሎች ሀገሮች ጋር እያጣላህ ነው፣ እየተስማማህ አይደለም። እና እንዴት ነው አንተ እንግዲህ ሐሳቡን ነው የምነግርህ፣ እኔ ስተነትነው ነው ነገሩን ሳየው ነው። እንዴት ነው ታዲያ እኛ ያበደርንህን ለመክፈል ያቃተህ የሚል ጫና በእነሱ ቦርድ ስብሰባ ላይ የሚሉት አይነት አስተሳሰብ ጭንቅላቴ ውስጥ ገብቷል። ይሄንን ብለዋል ማለት ሳይሆን እንዴት አድርገው እነሱ እያበደሩ እሱ ገንዘብ እያገኘ ከዛ የተጠቀመበት የሌላን ሀገር ፕሮዳክት ወይንም ደግሞ ምርት የሚሸምተው እና ሌላውን ሀገር የሚጠቅምበት ምክንያት ምንድነው የሚል ጥያቄ ከጀርባው እንዳለ እኔ ምንም ጥርጣሬ የለኝም። አንዱም ይሄ ነው መጠምዘዣው የሚጠመዝዙበት ምክንያት። እና እነኚህ ነገሮች በጣም ችግር ውስጥ እያስገቡት መሆኑ ትክክል መሆኑ አሁን ይታያል። ካሁን በፊት በብዙ ግንኙነታችን እነኚህ ችግሮች አሉ እነኛ ችግሮች አሉ ብለን ተናግረን ነበር እንል ነበር። ነገር ግን ብዙ ሰው ምናልባት እነኚህን ችግሮች እናንተ የፈጠራችሁት ነው እንጂ ያሉ ችግሮች አይደሉም ይላል። እንግዲህ ከሌሉ አሁን ከየት ነው ዱብዳ መጣ ማለት ነው። እና ከዚህ ከወለድ መክፈል ከብድር መክፈል እና በፊት ሽግሽግ ያደረጉበትን ነገር አሁን ወይስ አንስማማ ወደ ህግ እንሄዳለን የሚለው ነገር እነኚህን ነገሮች ከጀርባ አስቀምጦ ነው የሚል ሐሳብ ነው ያለኝ መሳይ ነኝ። እንግዲህ ፕሮፌሰር ተሾመ አሁን በደንብ ነገሮች ግልጽ ብለውልናል። እንግዲህ ፓሪስና ዋሽንግተን ዲሲ ፓሪስ ላይ አበዳሪዎቹ የህግ ባለሙያዎችን የህግ ጠበቆቻቸውን ይዘው ከአብይ አህመድ እሱም ከቀጠራቸው ጋር ተገናኙና አብይ አህመድ አሁንም ምንም ነገር ይዞ አልመጣም፣ የሚከፍለው ነገር የለም፣ ሌላ ጥያቄ ይዞ ሲመጣ የለም ከዚህ በኋላ በህግ ነው የምንገናኘው ብለው ገለጹለት። እዚህ ዋሽንግተን ዲሲ ደግሞ ሌላ ጉዳይ አለ እና አህመድ ሺዴ ሌሎች የአብይ አህመድ ፋይናንስ ባለስልጣናት የመጡበት እንደውም ተጨማሪ ብድር ሁሉ ጠይቀዋል ነው የተሰማ ነው።
ሊሆን የሚችልም አይደለም ስለዚህ ለአብይ አህመድ ነገሮች ሁሉ ጨለማ ይመስላሉ አሁን ምንድነው ሊሆን የሚችለው ከዚህ በኋላስ እንደው እርሶ እንዳሉት ከሆነ አብይ አህመድ ኮሪደር ልማት እየሰራ ነው በርግጥ አሁን አዳነች አቤቤ እንደገለጸችው ከሆነ ከዚህ አመት በኋላ ኮሪደር ልማት አዲስ አንሰራም ማለት ከዚህ በኋላ አዲስ ፕሮጀክት ኮሪደር ልማት የለንም ያለችው በቅርቡ የአሜሪካ መንግስት የ2005 ኢንቨስትመንትን የኢትዮጵያን ሁኔታ በገለጸው መልኩ ኮሪደር ልማቱን ክፉኛ ነው የተቸው በተዘዋሪ መልስ እየሰጡ ነው በቃ አቁመናል እንደዚህ ካላችሁማ እኛም በቃ ከዚህ በኋላ ኮሪደር ልማት አንሰራም ይሁን ወይም ከምርጫ ጋር የተያዘ እንደው ቅስቀሳ ለማድረግ ይሁን ኮሪደር ልማት ያቆሙት አናቅም አሁን ምንድን ያለው ስለዚህ ምንድነው ድል ጣፋንታችን ምን ሊወስዱብን ምን ሊያደርጉ ይችላሉ አብይ አህመድ እስከዚህ በኋላ መጫወቻ ነገር አለው ወይስ ምንድነው ከዚህ በኋላ ድል ጣፋንታው ምን ሊሆን ይችላል ገንዘብ እንደሆነ ወድቋል ትናንትና ከነበረው ይልቅ ዛሬ እኔና እርሶ በተገናኘንበት ዛሬ በ48 ሰዓት ውስጥ የ7.5 በመቶ የብር የመግዛት አቅሙ ወድቋል አሁን $1 በህጋዊ መንገድ 148 ብር ነው እየተሸጠ ያለው ይህ ትልቅ ጉዳት ነው ትናንትና 1000 ብር ደሞዝ ያገኘ የነበረ ኢትዮጵያዊ ዛሬ 7.5 በመቶ ደሞዙ ቀንሷል የመግዛት አቅሙ ትልቅ ኪሳራ ነው እንደው ምን ልናይ እንችላለን ይሄ ነገር ወዴት ሊያመራ ይችላል በመጨረሻስ ተጎጂው ማን ነው መጨረሻው ጥያቄ መጀመሪያ ልመልሰው ተጎጂው ማን ነው ተጎጂው ማንኛውም መሪ በሚያደርገው የሀገሩ ህዝብ ነው አብይን የሚጎዳው አንድም ነገር የለም እሱ ያስተካከለው ቦታ አለ ያሳመረው ቦታ አለ ኑሮው የተሳካ ነው በየቀኑ ዲዛይነር ልብስ ነው የሚለብሰው መልካም ነው ሀገሪቷን በመልካም መንገድ ሊያሳያት ይችላል እሱ ነገር ግን መሪ ስትሆን እንደ ህዝቡ ነው መሆን ያለበት ከህዝቡ ውጪ ከሆንክ ህዝቡ ጥያቄ ማንሳት ይጀምራልና የመጀመሪያው ተጎጂ ህዝቡ ነው የመጀመሪያው ለምን ብትለኝ ግድቡ ለምሳሌ የተሰራው በህዝብ መዋጮ በመንግስትም ልፋት ነው ከውጭም ምናልባት እርዳታ በሌላ መልክ መጥቶ ሊሆን ይችላል ነገር ግን ይሄ የሆነበት ምክንያት 60% የኢትዮጵያ ህዝብ 60% ድረስ ኦኬ ከ126 ቁጥሩ የተለዋወጠ ነው በየጊዜው ይለዋወጣል 60% ጨለማ ውስጥ ነው ያለ ያ ነው መቆጣት ያለበት ያ ነው የሚጎዳ ሁለተኛ ይሄ መብራት ሁላችንም ስንከራከር የነበር ኖ ሞር የተባለው ካምፔን የነበረ ጊዜ ታስታውሳለ አብይን ስላጠቁት አይደለም አገራችንን ኢትዮጵያን ስላጠቁ ነው ኢትዮጵያን ይሄን ግድብ እንዳትሰራ ለማድረግ ስለሞከሩ ነው ስላስፈራሩ ነው ያ ሁሉ የተደረገበት ምክንያት ህዝባችን እንዲጠቀም ነውና ህዝቡ የሚጠቀምበት መጠቀማለሁ ብሎ ያሰበው ሳይመጣ ሲቀር ህዝቡ መናደዱና ጽዋውን ማንሳቱ የማይቀር ነው ሶስተኛ የተገኙት ገንዘቦች በሙሉ ለአንድ መሪ ትልቅ ስራ ሰራለሁ የማለት እና የራስን የማጋነን ሁኔታ ጥቅም ላይ ከዋሉ የአውሮፕላን መግዛቱ ለምሳሌ ለኢትዮጵያ ጠቃሚ ቢሆንም ራሷን እንድትከላከል ሌላ ፕራዮሪቲም ደግሞ ሊኖር ይችላል አውሮፕላን የገዛው ሲሉ ምናልባት ፕሮፌሰር ተሾመ ተመልካቹ የተጣራ መረጃ እንዳያገኝ አውሮፕላን ሲባል የጦር አውሮፕላን ነው አይደል ለውጊያ ነው እንጂ የትራንስፖርት አይደለም የትራንስፖርት የጦር እሱ ወሬ ውስጥ ስለሆነ ጊዜ እንዳልፈጅ ብዬ ችግር ፈጠርኩኝ መሰለኝ የጦር አውሮፕላን መግዛቱ ይሄ ደግሞ የተገዛ አውሮፕላን ሶፊስቲኬትድ ነው ካለን የተሻለ ነው በዚህ ጉዳይ እንደረሳሁት ነገር አለ ይሄ የተገዛ አውሮፕላን መሳይ አንድ ጎረቤታችን ከሚጠቀምበት አውሮፕላን በፍጥነት የተሻለ ነው ይሄ አዲሱ Su-35 የሚባለው ያንን ጎረቤት የሚጠቀምበት አውሮፕላን F-16 የተባለውን የሚጠቀመው ማን ነው ግብጽ ነው እንግዲህ እነኚህ ነገሮች በሙሉ የተገናኙ ናቸው አንተ ቅድም መጠምዘጃ ያልከው አሁን እነኚህ መጠምዘጃዎች መልክ ያያዙ ነው ትናንት ወዲያ እናንተ ስንነጋገር ትራምፕ አንድ የሚያደርገው ነገር ቢኖር
ደካማውን ወገን ያዳክምና ይመጣና እኔ ላስታርቅ ይላል። ላስታርቅ የሚለው ሰውየው ከተዳከመ በኋላ ነው። የሚያዳክመው ኢትዮጵያን በምን አይነት መንገድ እነኚህ ነገሮች በሙሉ ይኮለኮላሉ። ብድር አለብህ አልከፈልክም። IMF እና ወርልድ ባንክ የብድር ይሰጡሃል፣ ወደፊትም ቃል ገብተዋል፣ ያ ሊቀረጥ ይችላል። ከዚያም በላይ ደግሞ አንተ ሄደ የምትገዛው መሳሪያ እኛ ወዳጃችን ብለን የምንጠራው ሰው ወይንም ሀገር ካለው መሳሪያ የሚስተካከልም ባይሆን የሚበልጥም ባይሆን የሚስተካከል ነው። ይሄን ሁሉ እኛ ለመፍቀድ አንችልም የሚል አስተሳሰብ ቁልፍ እየሆነ በእኔ ሐሳብ ውስጥ ቁልፍ እየሆነ እየመጣ ነው። ሁሉም ነገር እየተገናኘ ነውና አሁን አንድ ሰው በቀደም ለታች ጽፍ ኢትዮጵያ ወይንም ደግሞ መሪዋ ማነቆ ውስጥ ገብቷል የሚለው አሁን ማነቆ እየተሰራ ነው። አልገባም ገና ማነቆ እየተሰራ ይመስለኛል። በዛ መንገድ ነው እኔ ብድሩን ነገር ማየው ወደ ህግ እንወስዳቸዋለን የሚለው የማስፈራሪያውን ነገር ማየው በየቦታው የሚደረጉት አንዳንድ ሁኔታዎች እነኚህንም ማየው በዛ መልክ ነውና ምንድነው የሚሻለን ምን ይገጥመናል ለሚለው ፖለቲካ በየቀኑ ይቀያየራል። አንዱ ጥፋት ሲያጠፋ ያ ይቀየራል። ከዛ ደግሞ ሌላ ሀገር ጥፋት ሲያጠፋ ወይንም ልዩ ያልተሳካ ውስጥ ያ ይቀያየራል። ምን እንደሚመጣ ለማወቅ አንችልም። ነገር ግን በገንዘቡ የተነሳ በብላክ ማርኬት ወይንም ደግሞ በትይዩ ገበያ ላይ $1 180 ብር ነበር ትናንትና 180 ብር $1 እና እናስቀራዋለን ብለው የነበሩትን የትይዩ ገበያ ዋጋ ሊለውጡት አልቻሉም። ይሄ ሁሉ የሚያሳየው መሳይ አገሪቱ ውስጥ የተረጋጋ ነገር አለመኖሩ በተለይም ደግሞ በኢኮኖሚ ምክንያት የኢኮኖሚ ሁኔታ ያልተረጋጋ መሆኑን የሚያሳዩ ናቸው እነኚህ። በዚህ ላይ የፖለቲካ ያልተረጋጋ ሁኔታ አለ። እነኚህም የፖለቲካ ያልተረጋጉ ነገሮች እኛው ወይንም ደግሞ መንግስት የፈጠራቸው ናቸው መሳይ። ከየወደብ ጉዳይ ጀምሮ አሁን ደግሞ የጦርነት ነገር ጀምሮ ወደ ግራ ወደ ቀኝ መንፈስ ያለው የተረጋጋ የመምራት አቅም ያላቸው አይመስሉምና ሁሉንም ነገር አሁን ሁሉም የውጪ ጠላቶቻችን ጠላቶቻችን ወይንም ደግሞ ሰዎች ህዝቦች ሊጠቀሙበት እየተዘጋጁ ይመስለኛል። ያ ነው የኔ መልስ ስለዚህ ለጠየቀው ጥያቄ። ፕሮፌሰር ተሾመ እንደው መልሼ ጠይቄ ከሆነ እንደሆነ አላቅም እነዚህ አካላት ህጋዊ እርምጃ እንወስዳለን ሲሉ ምን ሊያደርጉ ይችላሉ የሚለው ነው። የኢትዮጵያ አየር መንገድ አደጋ ላይ ነው ያለው። አብይ አህመድ እንደግል ድርጅቱ ነው የሚያስበው። እንደሰማነው ከሆነ ከአንድ የመንግስትነት ባሪው የመሪነት ባሪው ወርዶ ስለ አንድ የኢትዮጵያ ተቋም እንደ ደላላ ስልክ እየደወለ በዚህ ዋጋ ሰጣቸዋለሁ በዚህ ዋጋ ተወስዳላችሁ እያለ የሚደራደር እንደሆነ በጣም ምንድነው ወያላ አይነት ባህሪ ወያላ ምናልባት እርሶ ቃሉን ካወቁ አላቅም ረጅም ጊዜ ስለሆነ ካገር ከወጡ ወያላ የሚባል ነገር አለ። ታክሲ ላይ የሆነ አውቶቡስ ፌርማታ ላይ የሚያሳፍርና ገንዘብ የሚወስድ ነው ወያላ የሚባለውና እንደዛ አይነት ባህሪ ያለው የደላላነት ባህሪ ያለው ሰው ነው። የኢትዮጵያ ተቋማትን የተቋም የመንግስትነትን ካባ አውልቆ እንደ አንድ የግሉ ተቋም የሚደራደር ሰው ነው። አየር መንገድን በዚህ አንፃር በብዙ ቦታዎች ላይ ተደራድሮ እንደ ቀብድ ያሳዘ ሰው እንደሆነ ይነገራል። ከቻይኖች ጋር አሲዟል፣ ከኤሚሬትስ ጋር አሲዟል፣ ከብዙ አካላት ጋር አሲዟልና አየር መንገዱ በቋፍ ላይ ያለ ነው። እንግዲህ አንድ አለን የምንለው ተቋም ትውልድ ተሻጋሪ መንግስታትን ተሻጋሪ የምንለው ተቋምም በአብይ አህመድ አማካኝነት ቀብድ የተያዘ አካል ነው እና ባነገ ከነጎዲያ እሱንም አሳልፎ ሊሸጥ ይችላልና ብዙ ነገሮች ወደፊት መጥፎ ነገሮችን ሰማለን ብለን ነው ምንሰጋው። ከዚህ አንፃር እንደው ምንድነው አሁን እነዚህ ሰዎች በመጨረሻ ሊነጥቁ ነው የሚችሉት? አብይ አህመድ መክፈል አይችልም፣ ምንም መክፈል አይችልም። ከዚህ በኋላ በዚህም በግራም በቀኝም ተጠፍንጎ የተያዘ አገዛዝ ነው። ገንዘብ የለው። ምናልባት የተባበሩት አረብ ኤሚሬትስ ከዚህ ሁሉ ጭንቀት ልትገላግለው ትችል ይሆን? እኔ ገንዘቡን ከፍለልሃለሁ ጭንቀትን ሸከምልሃለሁ ብላ ልደርስለት ትችል ይሆን? አናቅም።
ግን ምን ምርጫ አለን? ምንድነው ሊያደርጉ የሚችሉት? ምን አደጋ ከፊታችን ተደቅኗል? ፕሮፌሰር ተሾመ እንግዲህ አደጋው በትክክል በግምት ለመመለስ ለ1 ቢሊዮን ዶላር ብለው ኤርላይንሳችንን የሚነኩት አይመስለኝም። ዋናው ነገር ግን ለምን እዚህ ችግር ውስጥ ገባን፣ በምን አይነት መንገድ እዚህ ችግር ውስጥ ገባን የሚለው የፖለቲካ ችግርን ይፈጥርብናል። የፖለቲካው ችግር ለኢትዮጵያ እየተፈጠረ ነው ያለው እና ወደፊትም ለልማት ልናውለው የሚገባንን ገንዘብ ወደ ሌላ ቦታ ያስቀመጥነው ስለሆነ መሳይ አንድ ልጨምርበት የምፈልገው መንግስታት ብቻ ሳይሆኑ ተቋማት አላለም እነኚህ ኤንጂኦ የሚባሉም አሉ። እነኚህ ኤንጂኦ ኤንጂኦዎች ራሳቸው ተጽዕኖ ያሳደሩ ነው። በኢንቫይሮንመንት በመናምን ነገር ይያሉ እየመጡ ነው። ሁሉም እየተጋበዘ ነው። አብይ ጋብዟቸዋል። ሁሉንም እንዲመጡና የኢትዮጵያን ጉዳይ እንዲያቀነቅኑ አድርጓቸዋል። ከዚያም በላይ መሳይ አንድ ነገር ልጥቀስ። ይሄ የዩሮ ቦንድ ኢንተረስት የሚባለውን ወለዱን ኢትዮጵያ ትልቅ አቅም ያላት አገር ይመስል ትልቅ የፋይናንስ ችሎታና የማዳበር የዳበረ ፋይናንስ ያላት ይመስል አንዱ የጠየቁት ነገር ምን ከፍለው ወለድ ለልዩ ልዩ ቡድኖች አንድ መሆን አለበት የሚል አቋም ይዘው ነበር። የዛሬ 2 ዓመት ታስታውስ እንደሆነ ይሄ ድርድር ሲጀመር ልክ ትልቅ ፓወር እንደ አሜሪካ እንደሆነ መንግስት እኔ ካንተ ገንዘብ ስበደር በ10% ልበደር፣ ከከበደ ደግሞ ስበደር በ2% ልበደር። በምን አይነት መንገድ እና ተፈራርመናል። በምን አይነት መንገድ ነው አንተ ጋር መጥቼ ያንተ ወለድ ከከበደ እኩል መሆን አለበት የምለው? በምን አቅሜ ነው? የፈረምከውን አላመንክም ማለት ነው። የተስማማበትን ነገር አፈረስክ ማለት ነው። የሁለት የዩሮፕና የአሜሪካ ባንኮች የሚያበድሩት አንድ ይሁን የምንልበት ምክንያት በምን አይነት ሁትስባ ይሉታል አሜሪካኖች ወይንም አይሁዳውያን። ሁትስባ ትልቅ ትዕቢት መኖር አለበት አንድ ሰው ይሄንን ለማድረግና እነኚህ ትልቅ ሀያል ሀገሮች ናቸው። ከዚያም በላይ ደግሞ በገንዘብም በጣም ሀያል ናቸውና የናንተ ወለድ ከዛ እኩል መሆን አለበት የሚል ከፈረምክና ከተስማማህ በኋላ የፈረምከውን ነው ማጽደቅ ያለብህ። የተስማማህበትን ነው መክፈል ያለብህ እንጂ ለመቀየር የምትችለው ነገር የለም ከዛ በኋላና ይሄም ራሱ ያስተዛዘበን ነው ለማለት ነውና ከመጨረሻችን በፊት ግን አንድ ነገር ለማለት የምፈልገው ነገር አለ መሳይ ብትፈቅድልኝ። ጉዳዩ አባይን በተመለከተ ነው። ጉዳዩ ይሄንን ግድብ በተመለከተ ነው። አንድ ሰውዬ ሲጽፍ በጣም የምከታተለው ሰው በጣም ማከብረው ሰው ሲጽፍ ብዙ ችግሮች ኢትዮጵያ ላይ እየመጡ ነው። ከሚመጡት ችግሮች አንዱ በግድቡ ምክንያት ማነቆ ውስጥ ገብተናል የሚል ጽሁፍ በጣም አሳማኝ የሆነ ጽሁፍ ጽፎ ነበር። እኔም ካሁን በፊት ለዶክተር ስለሺ በቀለ በጻፍኩት ደብዳቤ ለደጉ አንዳርጋቸው በአካፈልኩት ሐሳብ ያኔ እዚህ መተው ሲከራከሩ ስለ ግድቡ ሲከራከሩ ከትራምፕ ጋር የመጀመሪያው ትራምፕ ጊዜ ሲከራከሩ 3 ነገሮችን አስቀምጬ ነበር በጣም አስፈላጊ መሆናቸውን። አንደኛው ኢትዮጵያ በምንም አይነት መንገድ ጋራንቲ መስጠት የለባትም ለውሃ በምንም አይነት መንገድ። ምክንያቱም በተለይ በዓለም ላይ ያለው በዚህ ነፍስ ላይ ያለው ውሃ የተወሰነ ነው። የሚሄድበት የሚወርድበት ቦታ ግን ይለዋወጣል። ይተናል ይመለሳል፣ ይተናል ይመጣል፣ ይተናል ይመለሳል እንጂ በዓለም ላይ ያለው ውሃ የተወሰነ ነው እና ኢትዮጵያ ጋራንቲ ውሃ ማድረጉ ትክክል አይደለም። ህዝባችን እንደተሸጠ ማየት ይገባናል። ይሄ በዚህ አይነት ድርድር ላይ ወደፊት ከቀጠሙና ኢትዮጵያን ካስገደዷት አንዱ ይሄ ነው። ጋራንቲ ማድረግ በጭራሽ የለብንም። ህዝቡን እንደሸጥነው ነው የሚታየኝ። ሁለተኛ
አብሮ ማስተዳደር የሚባል ነገር ሊነሳ ይችላል ይነሳል አብሮ ማስተዳደር የሚባለው ልዑላዊነታችንን የሚገፍ ስለሆነ በዚህ ላይ ምንም ድርድር ውስጥ የኢትዮጵያ መንግስት መግባት ያለበት አይመስለኝም በጭራሽ በምንም አይነት መንገድ የሰራነው እኛ ነን ዕውቀቱ የኛ ነው ድፍረቱ የኛ ነው ሁስብነቱ የኛ ነው ያስከሆነ ድረስ የምናስተዳደረው እኛ ነን ከሶስተኛ ከተፈሳሽ አገሮች ውስጥ ውጪ የምናደርገው ስምምነት ትክክል አይመስለኝም እኔ ከእንግዲህ ወዲያ የሚደረገው ነገር በሙሉ ከግብጽ ጋራ የተፈሳሽ አገሮችን ኢንተረስት ወይንም ደግሞ ጉዳይ መጨመር አለበትና በእነኚህ ሶስቱ ነገሮች ላይ በጭራሽ መደራደር ያለብን አይመስለኝም ምን እንደራደር ነገር ቢኖር ኢንፎርሜሽን ሼር እናረጋለን ወይ ማናደርግም በሚለው አይነት ላይ ነው እንጂ እነኚህ ሶስቱን መንካትም ያለብን አንዴ ተነካ ተሾመ ምናልባት እዚህ ላይ አሁን አብይ አህመድ የገባበት አጣብቂኝ አለ ፕሬዝዳንት ትራምፕ አሁን ሻርም አል ሼክ ከግብጽ ፕሬዝዳንት በተገናኙ ጊዜ አንዳንድ ከአባይ ግድብ ጋር የተያዙ መረጃዎችም እየወጡ ይገኛሉ ፕሬዝዳንት ትራምፕ በአባይ ግድብ አንፃር ለግብጽ ያደሉ መሆናቸው ምንም ጥርጥር የለውም አብይ አህመድ ብሔራዊ ጥቅም የሚባል ስለ ኢትዮጵያ አይደለም አንድ ቀን እንዴት በስልጣን ላይ ቆያለው የሚለው ነገር ነው የሚያሳስበው ብዙ ነገሮችን አሳልፎ ሊሰጥ ይችላል በነገራችን ላይ ይሄ የአባይ ግድብንም እነመለስ ዜናዊ ካስቀመጡት ስታንዳርድ ከያዙት ዲዛይን አንፃር በከፍተኛ ደረጃ የወረደ ዲዛይንና ኢትዮጵያን የጎዳ ነገር ይዞ ነው የቀጠለው አብይ አህመድ ይሄ ለህዝብ አይነገርም ከጀርባ ያለ ነገር ነው አሁን ደግሞ እጅ ጥምዘዛ ሲመጣ አሜሪካ ጫናዋን እየፈጠረች የበለጠ አብይ አህመድን እየተመዘዘች ስትመጣ ለኢትዮጵያ ህዝብ የማይነገር አብይ አህመድ በጓሮ የሚስማማው ስምምነት ሊኖር እንደሚችል በጣም ስጋት አለን ጫናው እየበረታ ነው የኮሪደር ልማቱ እንዲቆም የተደረገው በርግጥ ሌላ ምክንያት ሊሰጠው ይችላል አሜሪካ በቅርቡ ካወጣችው መግለጫና አቋም ጋር የተያዘ ሊሆን እንደሚችል ተንታኞች እየተናገሩ ነው ፕሬዝዳንት ትራምፕ ጠንከር ብለው ሲመጡ ግብጽም ሰሞኑን ፕሬዝዳንት አልሲሲ የተናገሩት አለ ስለዚህ አብይ አህመድ ምን ዋስትና ሊሰጥ ይችላል የኢትዮጵያን ህዝብ እንደሆነ ንቆታል የፈለገውን ነገር ያደርጋል የኢትዮጵያን ህዝብ ንቆ ለውጭ ሀገር ቅጥረኛ ሆኖ እየሰራ ያለ አገዛዝ እንደሆነ ይታወቃል ስለዚህ አሁን እርሶ ሚሉት ምክር ለአብይ አህመድ በቀኝ ጆሮ ሰምቶ በግራ የሚያፈሰው እንጂ የሚተገብረው አይደለም ኢትዮጵያ አደጋ ላይ ነው ያለችው ከስልጣኑ በላይ አሻግሮ ማየት የማይችል የልምድ የታሪክም የብዙ ነገር ውስንነት ያለበት ሰው ነው ቤተ መንግስት የሚገኘውና አሁን እርሶን የሚሰጡትን ምክር የሚሰማ መሪ ያለ አይመስለኝም ከዚህ አንፃር ኢትዮጵያ አደጋ ላይ ነች የሚለው የብዙዎቻችን ስጋት ነው ምክር መስጠት አይደለም ምክርም አልተጠየቅኩም እኔ ለሱ ምክር መስጠት አይደለም እኔ ለኢትዮጵያ ህዝብ ማለት ያለብኝን እየተናገርኩ ነው ያለሁት የኔ ኃላፊነት ለመንግስት ምክር መስጠት ሳይሆን በማምንበትና ለኢትዮጵያ ህዝብ ይበጃል የሚሉትን ነገሮች መናገር ነው ቤቴ ቁጭ ብዬ ሳት መሞቅ ይችላልሁኝ ሳሎን ላይ ቁጭ ብዬ መስናናት ይችላልሁኝ ልክ እንደሌሎች እንደሚያደርጉት ነገር ግን እኔም አንተም የምንለፋው ኢትዮጵያን ህዝብ ለማነጋገር ነው የኢትዮጵያን ህዝብ አሳቦችን ለማካፈል ነው ያስከሆነ ድረስ እኔም አንተም መናገር ይኖርብናልና ገዱ አንዳርጋቸው ያንን ፊርማ ባለመፈረሙ እኔ ትልቅ ክብር አለኝ በዛ የተነሳ ላይ ሰዎች ከኔ ጋር ላይስማሙ ይችላሉ ግን ሰው ጥሩ ነገር ሲሰራ ትልቅ ክብር አለኝ ለሚሰሩት ስራ እና በእነኚህ ሶስቱ ነገሮች ላይ ኢትዮጵያኖች መቀበል የለባቸውም ማለቴ ነው ምክር ጠቅላይ ሚኒስቴሩ የኔን ምክር አይሰማም የሌሎችንም ምክር አይሰማም ካሁን በፊት ጨርሻለሁ እኮ መሳይ ይሄንን እሱ የሚያዳምጥ እንጂ የሚናገር አይቀበልም ብያለሁ እሱን ስለማውቀው ነው ይሄን ምለውና ለኢትዮጵያ ህዝብ ማስተላለፌ ነው ይሄንን እንደ ጠቃሚ ነገር ነው ብዬ ላይቀበል ይችላል የኢትዮጵያ ህዝብ ያ የራሱ ጉዳይ ነው የሚመጣበትን መከራ መቀበል አለበት ለምንድነው ይሄንን ምለው ታዲያ ስብሰባ ለስብሰባ እንደሚጠራ የተወራ ነው እዚህ ያለውበት ሀገር
ሲሲና እሱ እንደሚገናኙ እየተወራ ነው አጀንዳ እየተፈጠረ ነው በአጀንዳው ላይ ምን እንደሚነጋገሩ እየተፈጠረ መሆኑን ስለሰማሁና ይሄ ነገር ወደ ከፍተኛ ችግር ሊያጋጥመን ስለሚችል ሰውየው አጣብቂኝ ውስጥ ስለሆነ ካሁኑ ፍንድት አድርገን ለማስቀመጥ ነው የኔም ያንተም ለኢትዮጵያ ያለን ፍቅር ለኢትዮጵያ ጠቃሚ የሆነውን ነገር በመናገር ነውና በዛ ምክንያት ነው የምለው መሳይ ፕሮፌሰር ተሾመ እንግዲህ የዛሬውን ዋና የተገናኘንበት አጠር ያለ ፕሮግራም ብለን ነበር ግን ጉዳዮቹ በጣም ሰፋ ያለ በመሆኑ ሰፋ ያለ ጊዜ ወስደን ተወያይተናል የሚጨምሩት ነገር ከሌለ በዚሁ እናበቃለን እንግዲህ ባጭር ጊዜ ተገናኝተን የተወያየንበት መድረክ ይሄንን ይመስላል አሁንም በቶሎ ልንገናኝ የምንችልባቸው አጀንዳዎች እየመጡ ይገኛሉ የኢትዮጵያ ብር ያሽቆለቆለ ነው ሰራተኛ ደሞዝ አልተከፈለውም ዛሬ በኢትዮጵያ አቆጣጠር ጥቅምት 5 ቀን ነው ያልተከፈላቸው ሰራተኞች የትየሌለ ናቸው ጭማሪው አይደለም መደበኛው ደሞዝም አልተከፈላቸውም አገዛዙ ደሞዝ መክፈል ከማይችልበት ደረጃ ላይ ደርሷል ገንዘብ የለውም ትልቅ አደጋ ነው እየመጣ ያለው ስለዚህ ይሄንንም አንስተን እንወያይበት ነው ጨርሰናል ምናልባት የሚሉት ነገር ከሌለ አይ እኔ በጣም አመሰግናለሁ ለማለት ያልኩትን ለፈለኩትን በያለውኝ አድማጮቼና አንተ እስከጋበዛችሁኝ ድረስ የቻለኝን ያህል ለማቅረብ ዝግጁ ነኝ መሳይ አመሰግናለሁ ተመልካቾቻችን በዚህ የዛሬውን ዝግጅት እናበቃለን ፕሮፌሰር ተሾመ አበበ ወቅታዊ በሆነውና ዛሬ ላይ በስፋት በተነሳው የአብይ አህመድ አገዛዝ ተበደረውን ወይም ደግሞ የወሰደውን ገንዘብ መመለስ ባለመቻሉ ከአበዳሪዎች ጋር የተፈጠረበትን ውዝግብ አስመልክተን እንደው ባጣዳፊ የጠራንበትና የጋበዝናቸው ፕሮግራም ነበር ለዚህ በመገኘታቸው በእናንተ ስም እናመሰግናለን ፕሮፌሰር ተሾመ በድጋሚ እግዚአብሔር ይስጥልን ዳግም እንደምንገናኝ ተስፋ በማድረግ የዛሬውን እናበቃለን ኢትዮጵያ በክብር ለዘላለም ትኖር ጤና ይስጥልን